እሱ የገባበት ሁሉ ይጣፍጥለታል ይሉታል እሱን የሚያውቁት በሙሉ በከንቱ ለኔ በስንቱ አለ በከንቱ ነው ማለውና ድንቅ ነው ለኔ ሲሰራ ይደንቀኛል ብዙዎቻችን የምናውቀው አሁን በተዋናይነቱ ቢሆንም ይጽፋል ያዘጋጃል ይተውናል ጓደኛም ነው ወንድም ነው ምርጥ ደግሞ መካሪም ነው ፈጣሪውን የሚያከብር መንገዱን የሚያቅ ጨዋ ሰው ውሎውን በጣም ለይቶ የሚያቀነስ ሰው ቲያትሩም ፊልሙም ድራማው ላይ በደንብ ሰዎች ቢሰሩ ቢወያዩ በጣም ዲዘርቭ የሚገባው ሰው ጨዋታ ወዳድ ነው ጨዋታ አለው በጣም ጨዋታ ይችላል በጣም ጨዋታ ይችላል ራሴው አዘጋጅቼ ራሴ ባዘጋጀው ቲያትር ራሴ እንዳለቅስ አርጎኛል ሙያን ማክበር ማለት ይሄ ነው በእውቀት ላይ ያለ ክብር ነው የሚሰጠው እጅህን ስጣለኝ ፈረንጅ እጅ ተይዞ ሊወሰድ ምን እጃለው የሳት ሰደድ አያውቅም ክንዴ እንደሚያነድ ይችን ቃል በሎሬቱ የቀለም ጠብታ ውስጥ እስትንፋስ ሰርታ ስትራመድ ውበቷ ቀላል አይደለም እሳት ሆና ትፋጃለች እንዲህ ናቸው ተሻግረው እንኳን የማይረሱ የጥበብ አውራዎች ሎሬቱን በጥበብ የዳሰስ ነው እንደ መግቢያችን ወደን አይደለም ባለቀለሞቹ ታላላቆች የጻፏቸው ነፍስ ዘርተው በአይነ ስጋ እንድናያቸው ያደረጉን በርካቶች ናቸው ተዋናዮች ይሏቸውም የለ ከነዚህ ባለ ታሪኮች መካከል ለዛሬው ሁለገቡን ሰው አለማየሁ ታደሰን እናገኘዋለን ወይኔ ጎበዜ አንተ ቤት አሁን እቺ ባጠገባችን ያለፈችው ትዝታ አይደለችም ጋሼ ያቺም ወርቄ ማብራችኋል ስለ ወርቄ ጠየቀህ ለሙሃውን አምጣልኝ እሱ የገባበት ሁሉ ይጣፍጥለታል ይሉታል እሱን የሚያውቁት በሙሉ አሌክስ አለማየሁ ታደሰ የተወለደው በፍቅር ሀገሯ በሐረር ከተማ ነው የመጀመሪያ ደረጃ ትምህርቱን በቀላድ አምባ አርበኞች የሁለተኛ ደረጃ ትምህርቱን ደግሞ በመድኃኔ ዓለም ከፍተኛ ሁለተኛ ደረጃ ትምህርት ቤት ተከታትሏል በ1986 ዓ.ም ከአዲስ አበባ ዩኒቨርሲቲ በቲያትር ጥበባት ተመርቋል ታዲያ ይህ ሰው የነብስ ጥሪውን የቲያትር ትምህርቱን እንደሚሰራው ስራ አኳኋን ትወናን አንጀቷን የሚያረሳት ይመስላል በቃ ተውኔት ተዋናዩን አገኘች እንደማለት ነው አለማየሁ ታደሰ እንግዲህ እድለኛውኛ በአጋጣሚ መዘጋጃው ሲቀጠር እኔ ባዘጋጀው ቲያትር ላይ ነው እንዲቀጠር የሆነው ጌታቸው ታረቀኝ እባክህ እሱን ካስት አድርግልኝ አለኝ እሱና ሌሎች አራት አክተሮች ነበሩ እዛ ላይ አሳገብቼ ካስት አድርጌ ሰጥቻቸው ተጫውተዋል አጋጣሚ ደግሞ ደስ የሚለኝ ኤልሳቤጥ መላኩ ተቀጣሪ ነበረች ለኔ በጣም ማደንቃት ናት ከሷ ጋር ነው ለመጀመሪያ የሰራው እንግዲህ ድንቅ አክተሮች ገጥሞኝ ጥሩ ስራ ተሰርቶ ነበር መጀመሪያ አለማየሁ ያገኘት ዛን ቆንጆ ስራ ነበር የሰራው እንደውም አስለቅሶኛል ራሴው አዘጋጅቼ ራሴ ባዘጋጀው ቲያትር ራሴ እንዳለቅስ አርጎኛል አለማየሁ ታደሰ እኔ በጣም ረጅም ጊዜ ነው ሳቀው ከትምህርት ቤት ከዩኒቨርሲቲ ጀምሮ ነው ማቀውና አንድ ስራም አብረን ሰርተናል ደራሲ በሰማይ ቤቴ ጌታቸው ታረቀኝ ድርሰት ነውና እኔ ከዛ ጀምሮ ነው የሚገርመኝ አይነት ሰብዕና እንዳለው የተረዳው አንደኛ ከዲሲፕሊኑ አንፃር ከራሱም ስነ ስርዓት በጣም ያለው ሰው ነው ሙያውን በጣም የሚያከብር ነው ስታከብረው ነው ይሄ ሙያ የሚያከብር በነገራችን ላይ ስታዋረደው ስትንቀው በጣም መጥፎ በቀል ውስጥ ነው የሚገባው ሙያው በራሱ ይበቀላል ያሳንሳል ማለት ነው ከሰው የሚያገዝፍ የሆነ ደረጃ ላይ እንድትደርስ የሚያደርግ ሙያውን አክብረው ሙያው በሚጠይቀው ልክ ስሰራለት ነው አለማየሁ በዛ ልክ የመጣ ነው ተሰፍቶ የመጣ አይነት ሰው ነው ብዙዎቻችን የምናውቀው አሁን በተዋናይነቱ ቢሆንም ይጽፋል ያዘጋጃል ይተውናል
በቃ ሶስቱ ላይም በጣም ጎበዝ ከሚባሉና የሬዲዮ ድራማዎች ቆየት ያሉትን ጨምሮ ነው ማለት ኢትዮጵያ ሬዲዮም ይሁን ሸገር ላይ እንደዚህ አጫጭሮች የሚሆኑ ሬዲዮ ድራማ ላይ በጣም የተሳካ ተዋናይ ወደ ቲያትሩም ስትመጣ እንደዛ አሌክሱ ጓደኛም ነው ወንድም ነው ምርጥ ደግሞ መካሪም ነው መካሪነቱ ደግሞ በሌላም ብቻ ሳይሆን በራሱ በህይወቱ በሚኖረው ነገር ይመክራል ሁለቱንም በኩል ደረጃ ማስኬድ ለብዙዎቻችን ከባድ የውነት ከባድ አሌክስ ግን ቆንጆ አድርጎ ደግሞ አዋዷቸው ቆንጆ ትዳር መስርቶላቸው ከነሱ ጋር በጋራ የሚኖር ምርጥ ባለሙያ ነውና ሁለቱም ላይ እኔ ሁልጊዜም እጆቼን ባፌ ላይ ጭናለሁ በቃ አሁን እኮ እዚህ ቀጭኗ መንገድ ላይ እሷ ወደዚህ ስትመጣ እኔ አለማየሁ ታደሰ ከትውልድ ስፍራው ሐረር ሊማር አዲስ አበባ የመጣው ጂኦግራፊ ወይንም ኢኮኖሚክስ ነበር አስቡት የነብስ ጥሪውን ባይቀበላትና አንድ የሂሳብ ባለሙያ ወይንም ደግሞ ስለ ተፈጥሮ የሚመረምር ሰው ቢሆን ጥበብ የምታጣውን ሰው መገመት ይቻላል መድረክ ላይ ሲወጣ የመድረክ ንጉስ ነው ይሉታል ከ40 በላይ የመድረክ ስራዎችንም እንደሰራ ይነገርለታል ታዲያ በሰራባቸው የመድረክ ስራዎቹ ላይ አብዛኞቹ መሪ ተዋናይ ሆኖ ነው የተጫወታቸው አክተር ትክክለኛ አክተር ከሆነ የትኛውም ቦታ ላይ ያው ነው አይለወጥም ምክንያቱም ገላና ድምጹን የሰጠው በገላና በድምጹ ውስጥ ካራክተር ይገባል አይለወጥም በቃ የጨዋታ ደረጃ ከፍና ዝቅ የሚለው ልታሳምር ስትሞክር ነው ወይም ክብር አለኝ ወይ ደረጃ አለኝ ወይ እዚህ ደረጃ ነኝ ብለህ ያልሆንከውን ነገር ይዘህ ካራክተር ውስጥ ስትገባ ያልሆንከው ነገር ጉድፎ ነው ይወጣል ይዘህ የገባው አንተን ከሆነ አንተን ራስክን ምጠብቅ ከሆነ ካራክተሩ ምጠብቅ ከሆነ ካራክተሩ አንተ ላይ በቂ ይታያል በዛኛው ጥግ ሲሪየስ የሆኑ ካራክተሮች ሲሰራም ታያለህ በዚህኛው ደግሞ ኮሜዲ ጋርም በደንብ የተዋጣለት ሆኖ ታገኛለህ ወደ ፊልም ሲመጣም እንዳልከው አንዳንዶች ቲያትር ላይ ሆኖ ወደ ፊልም ሲመጡ ያኛው ተጽዕኖ ይኖራል በደንብ ቪዚብል ሆኖ ድርሰትም ትወናም ኢቭን ብሎኪንግ ሁሉ ያንን የመሰል ባህሪ ያለው እና አሌክስ ጋር ስትመጣ የድራማ ሚስራ ፊልም በስክሪን ሚዲየም ሲመጣም ደግሞ በደንብ ስሙሙ ነው በቃ ለካራክተሩ የተመቸ ነው በእኔ ዕውቀት በሶስቱ ሚዲየሞች ጥሩ አድርጎ የሚሰራ ጎበዝ ሙያተኛ ነው እኛ ሙያ ውስጥ ሙሉ የሆኑ ሰዎች አሉ ሙሉ የምትላቸው አሁን አንተ ማስተማሩ ላይ አክቲንጉ ላይ ምናምኑ ላይ ነው የምታውቀው እኔ ግን ሲጽፍ አውቀዋለሁ ዳይሬክት ሲያደርግም አውቃለሁ እንደገና ደግሞ አሁን እንኳን እኛ ጋር አሁን የሚታይ ቲያትር አለን የምሰራበት ባቡሩ የሚባል ቲያትር እሱ ላይ እንኳን ቴክኒካል ዳይሬክተር ነው ይሄ ማለት ሙሉ ነው የሚሆንብህ አለማየሁ ሙሉ ነው በየትኛውም ቦታ ላይ ብታስቀምጠው አንጀት አረሰው ነው ስለሚችልም ብቻ መቻሉ ብቻ አይደለም ምን የሚገርመኝ ትህትናው ጭምር ነው እጅግ በጣም ትሁት የሆነ ሰው ነው የተባረኩ ነገሮች ያሉት ነው ያ ይመስለኛል እኔ በጣም ጥቂቶች ናቸው እንደዚህ የታደሉ እንደዚህ ቁጥር እንኳን ልጥራል ብል ከምንጠራቸው ሰዎች መካከል አንደኛው አለማየሁ ለመማር ዝግጁ ነው ዛሬ ከጀማሪ ልጆች ጋር ሊሰራው ይችላል እንት መታበያ አታይበትም ሰዓቱን በጣም ጥንቅቅ አድርጎ መጠቀም ይፈልግ በሰዓት የሚገኝ አብሯቸው የሚሰራ ሐሳቦች የሚያደረጅ የሚሰጥ ካራክተሩን በደንብ የሚያቅ እውነት አንዳንዴ መማር የሚለውን ነገር በጣም በደንብ የምታይበት አይነት ሰው ነው ዝም ብሎ እንደመጣ አይደለም ገጸ ባህሪውን ፍስ አድርጎ ይዞ ወደ መድረክ ወይ ወደ ካሜራ ፊት ለፊት የሚሮጠው በጣም ይዘጋጅበታል ያዳብራዋል
ሲያዳብረው አዳዲስ ነገሮችን ከዛው ካራክተር ጋር ተያይዞ ያሉ ነገሮችን እያመጣለ ነው እንደዚህ አይነት ባለሙያ ነው የምር አክተር ነው አለማየሁ ታደሰ እኔ እስከማቀው ድረስ ትወናስ እሱ ይተውን ጽሁፍ ቃል ለብሳ በስጋና በደም ተሞልታ ቆማ ስትተውን እናያታለን ይሉታል አድናቂዎቹ አለማየሁ ታደሰ ከመድረክ ስራዎቹን በዘለለ በፊልም ስራዎቹም ላይ በትወናና ዝግጅት የሰራባቸው ስራዎቹ ቁጥራቸው በርከት ያሉ ናቸው በነገራችን ላይ በያኔው የዋልታ ኢንፎርሜሽን ማዕከል ያሁኑ ዋልታ ሚዲያና ኮሚኒኬሽን ኮርፖሬት የተዘጋጀ በኢትዮጵያ ቴሌቪዥን ቅዳሜ ምሽት 3 ሰዓት እስከ 3 ተኩል ጀምሮ ይተላለፍ የነበረው የሀገሬ ዶክመንተሪ ዝግጅት ላይ ያኔ አለማየሁ ታደሰ በድምጽ ይተርክ ነበር በአንሌሞ ወረዳ ውስጥ በሚገኘው የኦሊዳ ተራራ ዙሪያ ያሉት ሰው ሰራሽ ዋሻዎች በዘመኑ የነበሩትን የብሔረሰቡን አባላት ጥበባዊ ብቃት የሚያረጋግጡ ናቸው ዋሻዎቹ መቼና ለምን ተግባር እንደተሰሩ የተገኘ ትክክለኛ ማስረጃ ባይኖርም ከተራራው ስትራቴጂያዊ አቀማመጥ በመነሳት ከመከላከያ ምሽግነት ጋር የተያያዘ አመሰራረት ሊኖራቸው እንደሚችል የአካባቢው አዛውንቶች ይናገራሉ ጥሩ አክተር ስትሆን ለሰው መኖር ትጀምራለህ ሰውን ደስ ለማሰኘት ሁለንተናህን አይደለም ለካራክተር ሰጣው ያ ማለት ሁለንተናህን ነው ለሰዎች ሰጣቸው ማለት ነው ከነሱ መልካም ነገር ተጠብቃለህ ሰጣውሃል ገና ሳይው ደስ ይላቸዋል ለዚህ ደስታቸው ምን ተከብላለህ አንተም ደስ ታሰኛቸዋለህ በመከረው ስለዚህ መልካም ነገር ነው የምሰጠው ለተመልካች እዳና ያለብህ እዳና የምትከፍለው ምክንያቱም አንተ አንድ ሰው ሆነ ለሺ ሰው መልካም ነገር ሆነሃልና ሺ ሰዎች ሲከፍሉ ደግሞ አንተ በጣም ነው ባለዳ የምትሆነው አይበቃ እዳ በጣም ትልቅ ነው የሚሆነውና እሱ አይነት ነገሮች ናቸው አለማየሁ ባህሪው የማይለወጥበት ነገር ለነገሩ ሰው አንዳንድ ሰው ደግሞ ጸጋው የበዛለት ነው አለማየሁ ከበዛለት ሰው አንዱ ነው በህይወት ውስጥ በየትኛው በኩል ታገኘው አለማየሁ ብዙ የተለወጠ ነገር አታገኝበትም በምንም ነገር ተጋነነ ነገር አታገኝበትም ባለባበሱ አታገኝበትም ባነጋገሩ አታገኝበትም ምንም ነገር ትርፍ ነገር አታየበትም ደለኛ ሰው ነው ስለሚስቱ አውርቶ አይጠቅም ብዙ ነገር ስኬት የሚጀምረው ከቤት ነው እና ትዳሩ ላይ ተባርኳል ይላል ለራሱ ምለዋለኝ ለባለቤቱም ለማርቲ መላታለኝ ባልሽኩ የሚበልጣል ባንቺ ነው ላታለውኝና የተባረከች ሚስት ነች በጣም የተባረከች የተረጋጋ ትዳር አለው የተባረኩ ልጆች ሰጥቶታል እኔ ማር በጣም ነው ማመሰግነው ለሰጠሽኝ ፍቅር ለሰጠሽኝ ክብር ካላንቺ አይሆንም አመሰግንሻለሁ እወድሻለሁ ይቀጥላል ከዛው አሁን ይሄን ይዘህ ነው የምትሄደው አለማየሁን ከማርቲ ጋር በየትኛውም የሐዘን ቦታ አታጣቸው በማናችንም ውስጥ በማናችንም የደስታ ጊዜያቶች ውስጥ አለ ሁለቱም አሉ በየትኛው ይሄ ሰዎችን የመርዳት የመተባበር ነገሮች እንደገና ደግሞ በኮሚቴነት ስትጠራው እንደገና ደግሞ አግስ ስትለው ለምሳሌ አሁን አንድ ቲያትር ሰርተህ የሆነ ቴክኒካል ድጋፍ የምትፈልግበት ጊዜ አለ እና አለማየሁ ስትጠራው ግንባር ቀደም ሙያውንም ይወደዋል የስኬቱም ነገር ከዛ ጋር ነው የሚጀምረው ብዬ ነው ማስበው አንዳንድ ሰዎች ጉልበት ይኖራቸዋል በጣም ብቃት ያላቸው ይሆናሉ ግን ይሄ የስነ ስርዓት ጉዳይ ላይ ትንሽ ችግር ያለባቸው በጣም በርካታ መታቃቸው ሰዎች አሉ ይጣፋሉ ጎልቶ አይወጡም ሁለቱን አንድ ላይ ይዘህ ስትመጣ ነው ሙያው ያከበረ መድረስ ያለበት ደረጃ ላይ መደርሰውና አለማየሁ በዛ ውስጥ ያለ ሰው ነው ብዬ ነው ማስበው በእኛ ትውልድ ቀረብ ባለው እርግጥ ታላቃችን ቢሆንም ለኛ ቀረብ ባለው ውስጥ ባለ ትውልድ ውስጥ ፔፐር ቢሰራበት ቢወራበት በደም ጥቅም ያለው ነገር የሚወጣው ሙያተኛ ነውና የዴዲኬሽን ጉዳይ የፓሽን ጉዳይ ይመስለኛል እንግዲህ እሱ ፐርሰናሊ የሱ ልም ደግሞ ሲያወራ ብዙ ወጣቶች ሊማሩ ይችላሉ ግን እኔ አሁን ገመታው ሙያውን አንድ ከመውደድ ከማክበር ይመጣል ከዛ የተሰጣውን ስራ ደግሞ በደንብ አድምቶ መስራት ያው ቀድሞ የነበረው ጊፍትድ ነው ተስጦ ምናምን ነው እንዳለ ሆኖ ማለት ነውና እውነት ነው አሁን ሲትኮሙ ላይ ተጠቅሰው በጣም ሲምፕል የሆነ
ካራክተር እንደውም ባንዶ ወገን ደግሞ የሚተች በቃ ምንም አሁን አንድ ነገር አድርጎ አሁን የሚረሳ ልበቢስ የሆነ ሰው በቃ ቀልብ የሌለው ሰው እንደዛ ነው የተሳለውና በደንብ ነው የተጫወተው ያንን ሲትኮም እንደውም ያለሱ ማሰብ እስኪ ከብድ ማለት በከንቱ ለኔ በስንቱ አለ በከንቱ ነው ማለት ድንቅ ነው ለኔ ሲሰራ ይደንቀኛል ትልልቅ ካራክተሮችን የሰራው ልቡ ትልቅ ነው ተዝረከረክብኝ የዝናብ ልብስ መሰልክብኝ የሚገርሙ ናቸው ምን ሲሉ አሰቡት እስቲ የዝናብ ልብስ ግን በደንብ አይተውታል ማለት ነው በደንብ ነው የገለጸው ግን እኮ ጋሽ አንድ ፍሬ ልጅ ነው እኮ አንድ ፍሬ ልጅ ነህ አሁን ስንሰራ ከሚገርመኝ ነገር ውስጥ ብዙ ኮሜዲዎች እዛ ላይ አስቂኝ ነገሮች ፈጠራሉ ብዙ ነገሮች አለማየሁ የሚጨምራቸው ነገሮች አሉ የራሱ ቅመሞች አሉ እሱ ብቻ አይደለም ሰዎች ላይ ይጨምራል ሌሎች ሰዎች የሶስ ያበላሹ ነው ማለት አለማየሁ ደግሞ ለሶስ ጨምራ ያገኘዋለሁ ደስ ይለኛል ትልቅ ልብ ነው አንተ ማስቂኝ እንድትሆን ይጨምርልሃል አይረሳም ጨምራል እንደውም ያሳድጋል ከናበታለሁ በሁሉ ነገር ነው ከናበት ያግዛል እኔ ገና ጊዜን ወይም ጥላቴን ወይም ሰዓቴን አበላሽብኝ ሳይሆን ሲጠፋ ያግዛል ይሄ ትልቅ ልብ ነው አለማየሁ በመድረክ ላይ ወጥቶ ሲሰራ ሰውን ጉድ ያሰኛል ንጉስ ነህ ካሉት እስከ ጥግ ንጉስ ነው ከንግስና ወርዶ ደግሞ በእስረኛው ንጉስ ቲያትር የንጉስ አጫዋች ሆኖ ሲተውን ደግሞ ሌላ መልክ አለው በተሰጠ ሁሉ ቀለም ከመምሰል ሆኖ መገኘት ለሙያው መሰጠትን ይጠይቃል አይደል ቤስት አክተር ማለት ዳይሬክተሩ ወንበሩ ላይ ቁጭ አድርጎ የሚያስቀራው ማለት ነው በቃ ምንም ነገር ሳይናገር ምንም ነገር እንዳይ ተመልካች ካደረገው እሱ ቤስት አክተር ነው ትርኢት ላይ ያለ መጋረጃ ክፍት ነው ተንደርድሬ ዞርኩና መጋረጃው ዘጋው የዘጋውት እኔ አንገቴን አግብቼ እንደዚህ አድርጌ ነው የዘጋውት እንደዘጋውት እዛው የማየው ነገር ደስ አለኝ ሳይ ግን ደከመኝ የሆነ ነገር ደስ የማይል ነገር አለው ለካስ እንዲህ እንዳልኩ ነው ቲያትሩን ያየሁት ነው ከረመኝ ያዘጋጀሁትን ቲያትር እንደገና እንዳየው እንደ እንግዳ ሰው እንዳየው አድርገውኛል አለማየሁ ቤስት አክተር ነው አለማየሁ ለምሳሌ ባቢሎን በሳሎን ላይ ወሰደው ኮሜዲ ነው ላይት ኮሜዲ የምትለው ነው እንደውም ወደ ፋርሱ የሚጠጋብ ነው አንዳንዴ እዛ ላይ በደንብ ተሰክቶ ሲሰራ ታየዋል በእያንዳንዱ ነገር ሲገልጽ እንደገና ወደ አንቲገን እንደዚህ ወደ ኋላ ሄደ ደግሞ ስታየው እዛ ላይም በትክክል ያለን ንጉሱን ምናም ሲያመጣው ታያለ ሲሰራል የተለያዩ ስራዎች ውስጥ ገብቶ በደንብ ነው ተሰክቶ የሚሰራው ይሄ ሰው ለምንድነው ካራክተሮቹን በደንብ ያቃቸዋል ካራክተር ምን ገጸ ባህሪ እንዴት መገኘት እንዳለበት በደንብ የሚያቅ ሰው ነው ወደ ራሱ አይደለም ስቦ የሚሰራቸው ገጸ ባህሪያትን ወደ ገጸ ባህሪያቱ ሄዶ ነው የሚሰራው ማክበር ምን ይሄንን ነው ስራ ሙያን ማክበር ማለት ይሄ ነው በእውቀት ላይ ያለ ክብር ነው የሚሰጠው በጣም ዲሲፕሊን የሆነ እንዲሁም የቤተሰቡን ላይፍ ያው በዩቲዩብ ምናም ታየው አለ አይደለም ስታየው እሱ መሰረት ነው ያስባሉ እንግዲህ ጥሩ ትዳር ውስጥ ያለ ሰው ወይ ደግሞ ጥሩ ቤተሰብ መሰረት ውስጥ ያለ ሰው ያ ባህሪ ወደ ውጭ የሚገለጣል ብዬ አስባለሁና ውጭም ከሰዎች ጋር ያለው ኮሙኒኬሽን በስራው ላይ ያለው ኮሚትመንት ቀና እንደሆነ አድምቶ እንደሚሰራ ተባባሪ እንደሆነ እነዚህ ነው መሰማውና እሱም ይመስለኛል ስራው ላይ ምስክር ሆኖ ምናየውና እንደዚህ አይነት ሰው እንደሆነ ነው ማለት አለማየሁ ታደሰ ሁለገብ ነው ይባላል ይተውናል ያዘጋጃል ይጽፋል ይተርካል ያስተምራል ደግሞም ይዳኛል ባታምነውም አልፋል በግድ ሆነ ማለት እኔ ቆይ እናቴ ምን ነው ቤቱ ሰው ስንፈልግ እንዴት ነው ይሄ ነው እኮ ትወና ማለት እማ የት ነሽ እማ ምንድነው
ፈልጊያት ቼክ አድርጊ በር ክፈቺ ይዝጊ መነበብ አለበት ትወና መነበብ አለበት አንቺ ነሽ የምትጽፊው አንቺ ስትጽፊው እኛ እናነበዋለን ሙጭርጭር አርጎ እንደመሄድ ነው እማ አለሽ የት ነሽ ምን ፈለገች አጣች አለየም ረጋበይ በተከታታይ ድራማዎቹም ወደ ኋላ የሚመልሱን ስራዎቹ ኤልዛቤል ግጥምጥሞሽ ፎዚያ ደርሶ መልስና መለከት ሌላ መልኩን የሚያሳይበት ደግሞ ሌላ መንገዶቹ ናቸው ዝም ብላ አስተውሎ ከሆነ በእያንዳንዱ የሰውነት ክፍሉ ውስጥ ሲናገረው ታያል የሆነ ቦታ ላይ ቆርጣይ በታየው የሆነ ስሜት የሚገልጽ አካል ታያል ሙሉ በሙሉ ስሜት ነው የሚሆነው በነገራችን ላይ ገጸ ባህሪያት ስሜቶች ናቸው ስሜት ነው ስጋ ደም አጥንት ለብሶ ሰው የሆነው ስሜትን በደንብ ካልተጫወተ ገጸ ባህሪውን አታገኘው በደንብ ካልገለጽከው ማለት ነው እና ዓለማየሁ ላይ እነዛ ነገሮችን ታያለ ቋንቋ ነው የሚያደርገው ሰውነቱን እያንዳንዱን ነገር ውጫይም ውስጣይ የምትለው ነገር ለቃላት ዋጋ ይሰጣል እንዴት አድርጎ ነው ሊገልጻቸው የሚፈልገው እነዛን ነገሮች ሰርቶበት ስለሚመጣ ያ ብቃት አለው ዓለማየሁ ላይ ማየው ትልቅ ኳሊቲ ዝም ብዬ ማየው ነው ነገር የአክቲንግ ኮንቲኒቲ ያለው ይሄን የአክቲንግ ኮንቲኒቲ ለመስራት በጣም ብዙ መልፋት ይፈልጋል ያው እንደምታስበው ቀረጻዎቹ በረጅም ጊዜ ሊሆን ይችላል ወይ አንድ ጊዜ ገብተህ አንድ ኤፒሶድ የምትቀርጽበት ወይ ምናምን ሊሆን ይችላል ግን እንደዛም ሆኖ አንዳንድ ጊዜ እንኳን መብራት ይቋረጣል መንገድ ላይ የሚገጥምህ ብዙ ጫናዎች አሉ ቤት ውስጥ ያለ ጫና ሊኖር ይችላል ጓደኞች ጋር ያለ የሚጋባ ጫና አለ ግን ይሄን ግርም የሚለኝ ነገር ይሄን ሁሉ ነገር ይዞ ኮንቲኒቲውን እንደጠበቀ ማየት በጣም ይገርማል እኔ በጣም ገረመው በሱ ነው ወዴት ልትሄጂ ነው ኧረ አታስጩሂኝ አሁን ጮሁ ማለት ነው አንድ ህንጻ ምርቃት አለብን እኔስ እርሶን ደግሞ ማመራቂ ያደረጉት ብቻዬን ግን ለምን ይሄንን ነገር አሁን ማርጅቶ አይተውትም ነው ፈጣሪውን የሚያከብር መንገዱን የሚያቅ ጨዋ ሰው ውሎውን በጣም ለይቶ የሚያቀነስ ሰው ያለዛ ሊባክንብን ሁሉ ይችላል ሊጠፋብን ሁሉ ይችላል ላይዘልቅ ሁሉ ይችላል ሙያ ውስጥ የተለያዩ ነገሮች ውስጥ ያለ ሰው ቢሆን በቃ ባክኖ የሚቀር አይነት ሰው ሊሆን ይችላል ግን እንደዛ አይነት ሰው አይደለም በጣም ጥንቅቅ ያለ ነው ኑሮውን በጣም ስኬታማ የሆነ አይነት ሰው ነው እና መንፈሳዊ አይነት ሰው ነው ለዚህም ይመስለኛል በጥሩ ሁኔታ ላይ ያለው ተባባሪ ነው ሰው ወዳድ ነው በቃ ጨዋታ ወዳድ ነው ጨዋታ አለው በጣም ጨዋታ ይችላል በጣም ጨዋታ ይችላል ምናልባት በቃ እሱ ካለ በቃ ብዙ ሳቅና ብዙ ደስታ አለ እና መፍጠር የሚችልበታል አሁን ሞር ዓለማየሁ ከነበረበት እድሜ በጣም በስሏል በእድሜው ብቻ ሳይሆን በእውቀትም በአኗኗር ዘይም በጣም በስሏል የዛሬው ባለታሪካችን ዓለማየሁ ታደሰ ከ20 ዓመት ያላነሰ እድሜውን ለባቢሎን በሳሎን ቲያትር እንደሰጠም ይነገርለታል ደግሞም የሙያ አጋሮቹ እንደሚሉት ታሞ ወገቡን አስሮ እስከ መተወንም ደርሶ እንደነበረ ይናገራሉ ድምጹም ተዘግቶ ከጉሮሮ ጋር ትንቅንቅ ፈጥሮ መድረክን የሙጥኝ ሲል የታዘቡት እንደነበሩ ለዚህ የጥበብ ሰው ይመሰክሩለታል ጥበብ በልኳ ሲያከብሯትም ዋጋ እንዳላት የዛሬው ባለታሪካችን ምስክር ሊሆንም ይችላል አንዳንዴ ትላልቅ ሰዎችም ሆኖ እዚህ ሙያ ውስጥ ካለፉ በኋላ አንዳንዴ ሚዲያ ላይ የ5 ደቂቃ ዜና ብቻ ተሰርቶላቸው ነው የሚያልፈው ዋጋቸው ምን ተምነው ካረፉ በኋላ ነው አርፈውም ራሱ መታሰቢያ ለነሱ ሲቆም አላቅ ወይ ደግሞ እነሱም በየ6 ወር በየአመቱ የሚዘክር ስራቸው የሚተነትን አይነት ፕሮግራምም የለም እና በቁም እያለ የሆነን ሰው ግዴታ ማርጀት ሳይጠበቅ ማሰብ መዘከር እሱ ላይ ፔፐር መስራት ምናምን በጣም ናይስ ነው ያስባለውና አሌክስ አሁን ከዚህ ጋር አየጄ ማወራ ስለሱ ስራዎች ቲያትሩም ፊልሙም ድራማው ላይ በደንብ ሰዎች ቢሰሩ ቢወያዩ በጣም ዲዘርቭ የሚገባው ሰው ነው ምንድነው እንደዚህ ማነስ ምንድነው እንደዚህ መልፈስፈስ እኔ ማቆይ ራሴን ብቻ ነው ደሞ ህይወት መቀጠል ካልተቻለ መኖር ግዴታ አይደል መኖር ግዴታችን ነው ሁላችን የሞተ ተጎዳ ብሎ ነገር የለም ሁላችንም ነን የምንጎዳው ሁላችንም ነን የምንጎል
አንዴ መተናል የመጣንበትን ሳንጨርስ በራስ ፈቃድ በራስ ቀን መሄድ ማለት እፍርታምነት ነው።